በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዓይኔ ውሃ ያፈሳል፣ ስለዚህ አለቅሳለሁ። በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉድ ተብላችሁ የተሰየማችሁ አዕይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት በሁላችን ላይ አድሮ ይኑር። የቅድስተ ቅዱሳን የእመቤታችን ያዛኝቱ ፍቅሯን በልቡናችን ጣዕሟን በአንደበታችን ጸጋዋን በሰውነታችን ያሳድርልን። የመላእክት ጥበቃ አይራቃችሁ። የነቢያት የሐዋርያት ረድኤታቸው ከእናንተ ጋር ይሁን። የሰማዕታት የጻድቃን የደጋግ አባቶቻችን የደጋግ እናቶቻችን ምልጃቸው ከኔም ከባሪያው ከእናንተም ከሁላችሁ ጋራ ከቤተሰቦቻችሁ ከወገኖቻችሁ ከክርስቲያኖች ኦርቶዶክሳውያን የተዋህዱ ልጆች ጋር ለዘላለም አድሮ ይኑር። የዕለቱ የነፍሴ ምግብ ከአራቱ አበይት ነቢያት አንዱ የሆነ ኤርምያስ የተናገረው ቃል ነው። የዕለቱ የነፍሴ ምግብ ዓይኔ ውሃ ያፈሳል፣ ስለዚህ አለቅሳለሁ። ይህ የሚገኘው በሰቆቃወ ኤርምያስ ምዕራፍ 1 ቁጥር 16 ላይ ነው። የሚያጽናናኝ ነፍሴንም የሚያበረታት ከኔ ርቋልና ስለዚህ አለቅሳለሁ። ዓይኔ ውሃ ያፈሳል፣ ጠላት በርትቷልና ልጆቼ ጠፍተዋልና። ጽዮን እጇን ዘረጋች፣ የሚያጽናናት የለም ይላል። ይህ በኤርምያስ የተነገረው ሰቆቃ በምዕራፍ 1 ከቁጥር 16 እስከ 17 የተጻፈው ዛሬም ይሄው ቃል በሌሎች አባቶች በሌሎች እናቶች በእኔና በእናንተም ይነገራል። ዓይኔ ውሃ ያፈሳል፣ ስለዚህ አለቅሳለሁ። ኤርምያስ ከሌሎቹ ነቢያት ለየት ባለ ብዙውን ጊዜ በእንባ ይናገራል። በእንባ ትንቢቱን ይተነበያል። የሚያጽናናኝ ነፍሴን የሚያበረታት ከኔ ርቋልና ይላል። አዎ ነፍሳችን ብቻ ሳትሆን ነፍሴ ስጋዬም መንፈሴም ማለት ነው። በተለይ ዛሬ ለኢትዮጵያ እናቶች፣ ለኢትዮጵያ አባቶች፣ ለኢትዮጵያ ወጣቶች ስለ ለቅሶና እንባ መናገር አዲስ ነገር አይደለም። በየዕለቱ የምንሰማው የሚያስደነግጥ፣ በየዕለቱ የምናየው የሚያስጨንቅ ክስተት ነው። ይህን ሁሉ ግን እግዚአብሔር በሰማያት ሆኖ
ይመለከታል። እግዚአብሔር የሚወዳችሁ እናንተ የተባረካችሁ ክርስቲያኖች የመብርሃን የወርቅ ልብስ ከክፉ ይሸፍናችሁና በቅድስት ቤተክርስቲያናችን ላይ የሚመጣው ፈተና ከጊዜ ወደ ጊዜ እየበዛ እንደሆነ ዘመነ ሰማዕታትን የሚያስታውስ ብዙ ነገሮች ያሉበት ነው። ዓይኔ ውሃ ያፈሳል፣ ስለዚህ አለቅሳለሁ። የዕለቱ የነፍሴ ምግብ። በስንት ነገር አለቅሳለሁ፣ በስንት ነገር ስላልቅስ። ብዙ ነገሮች ይኖራሉ። ባጭሩ ኑሯችሁ፣ ኑሮሽ የየዕለቱ የኑሮ ጉዳይ፣ የሥራ ጉዳይ፣ የመኖር ጉዳይ፣ ቤተሰብን የመርዳት ጉዳይ፣ ራስን የመደገፍ ጉዳይ። ራሱን ባለቤቱ ነግሮናል። ምን እበላለሁ፣ ምን እለብሳለሁ፣ የት እኖራለሁ? እነዚህ ሁሉ የሚታሰቡ ነገሮች ናቸው። ልንገራችሁ፣ ያስጨንቃሉ፣ ሊያስለቅሱም ይችላሉ። ባዶ ስንቀር፣ ምንም ሳይኖር በቤቱ ሲጠፋ ያስለቅሳል። ዓይኔ ውሃ ያፈሳል። ስለዚህ ስለ ኑሮዬ አለቅሳለሁ። ሁለተኛ፣ በቤተ ክርስቲያኔ ላይ ስለሚሆነው መከራ አለቅሳለሁ። ዛሬም የካህናት መገደል፣ የመነኮሳት መታረድ፣ የምእመናን ለቅሶ በቤተ ክርስቲያን ላይ ስለሚሆነው ሁሉ በቤተ ክርስቲያን ብቻ ስላሉ ሰዎች አይደለም፣ ሌሎችም ማንም የሰው ዘር የተባለ በእግዚአብሔር አርአያና አምሳል የተፈጠረው በመከራው ሲወድቅ በአንገቱ ካራ ሰይፍ ሲያርፍበት ነገ ልጆቼን አኖራለሁ ብሎ ነገ አባቴን እጦራለሁ የሚለው ትውልድ ሲያልፍ ሲጠፋ ዓይኔ ውሃ ያፈሳል። ስለዚህ አለቅሳለሁ። ስለ ሀገር ጉዳይ፣ ስለ ሰው ልጆች ጉዳይ አነባለሁ፣ አለቅሳለሁ። በዓለማችን ስለሚሆነው ነገር ሁሉ አስጨናቂ ነው። ዓይኔ ውሃ ያፈሳል። ስለዚህም አለቅሳለሁ። ከሁሉም በላይ ደግሞ የሚበልጠውና የሚከብደው በኃጢአት ርኩሰቴ ምክንያት እግዚአብሔርን በማስቀየሜ በበደሌ ምክንያት አለቅሳለሁ። እንደ ዳዊት አለቅሳለሁ፣ እንደ ሶሎሞን አነባለሁ፣ እንደ ኤርምያስም እንዲሁ እንባዬ ይፈሳል። የዕለቱ የነፍሴ ምግብ የሚያጽናናኝ ነፍሴን የሚያበረታት ከኔ ርቋልና ስለዚህ አለቅሳለሁ። ዓይኔ ውሃ ያፈሳል። ጠላት በርትቷልና ልጆቼ ጠፍተዋልና አለቅሳለሁ ይላል አባቴ ኤርምያስ። ኃጢአትና በደላችን የበዛ ነው። ልበ አምላክ ዳዊት በቤርሳቤ ምክንያት ኦርዮንን በማስገደሉ የማይገባን ስራ በመስራቱ እግዚአብሔር ተቆጥቶት ስለነበረ በመዝሙር 6 እንደሚነግረን ቀኑንም ሌሊቱንም አለቅሳለሁ አለ። እግዚአብሔርም ድንቅ ነገር አሳይቶታል። እናንተ የተከበራችሁ ክርስቲያኖች፣ የተዋህዶ ልጆች፣ ኦርቶዶክሳውያን ዳዊት እንዴት እንደተመለሰ ታውቁ ነበር? አልቅሶ አንብቶ ልጁ ሰሎሞንም ስላደረገው ስለ ኮረብታው መስገጃዎች ከአሕዛብ ሴቶች ጋር ስለነበረው ውድቀት፣ ድቀትና ርኩሰት ሶሎሞንም አልቅሶ ነበር። ለሁለቱም እግዚአብሔር ለአባትና ልጅ ጸሎታቸው እንደተቀበለ፣ ንስሐቸውንም እንደተቀበለ፣ ሱባኤያቸውንም እንደተቀበለ ሲያሳያቸው ዳዊት ሲያለቅስ እስተ ጉልበቱ ድረስ ከእንባው የሚፈሰው ሳር አብቅሎ አሳይቶታል። ለሶሎሞንም እንዲሁ ዓይኔ ውሃ ያፈሳል። ስለዚህም አለቅሳለሁ። የሚያጽናናኝ ነፍሴን የሚያበረታት ከኔ ርቋልና በኃጢአቴ ምክንያት ርቆኛልና እግዚአብሔር ስለዚህ እንዲቀርበኝ አለቅሳለሁ። እንባ እግዚአብሔርን ያቀርበዋል። እንባ ያስፈልጋል። እንደ ጴጥሮስ አይነት እንባ ያስፈልጋል።
እንደ ማርታና እንደ ማርያም አይነት ያለ እንባ ያስፈልጋል። ቅዱስ ጴጥሮስ በረከቱ የአምላኩ በረከት ይድረሰንና በልቡ አምኖ ሳለ ስለፈራ ብቻ በአፉ 3 ጊዜ ቢክደው ዶሮ ሳይጮህ 3 ጊዜ ትክደኛለህ ጴጥሮስ ስምዖን ብሎት ነበርና ዶሮ በጮኸ ጊዜ ስቅስቅ ብሎ አለቀሰ። መራራ ለቅሶ አለቀሰ። አቤቱ ይቅር በለኝ፣ ነፍሴ እነሆ ተጨንቃለች፣ አንተ ከኔ ርቀሃል፣ እኔ በሰራሁት ኃጢአት በደልና እባክህ ባለ ሰዓት ያን የጴጥሮስን እንባ ተቀብሎታል። ወንድማቸው ከሞት እስከሚነሳ ድረስ ያነቡት የማርታና የማርያ እነዛ የሜጌዶል ሴቶች እግዚአብሔር በወንጌሉ የመሰከረላቸው የሚወዳቸው በቤታቸው የሚገባላቸው ወንድማቸው አልዓዛር እስከሚነሳ ድረስ ያነቡት እንባ ነበረ። ዛሬም እኔና እናንተ የተጨነቀች ነፍሳችን መፍትሄ እስከምታገኝ የታወከው ልባችን ሰላም እስከሚያገኝ የተረበሸው ማንነታችን መጽናናትን እስከሚያገኝ በቤተ ክርስቲያናችን የሚደርሰው መከራ በመነኮሳቱ በካህናቱ በቤተ መቅደሱ ላይ የሚደርሰው መከራ እስቲበቃ ድረስ በወገኖች ሁሉ ላይ በሰው ልጆች ሁሉ ላይ የሚደርሰው መከራ እስኪቆም ድረስ ወገኖቼ አይኔ ውሃ ያፈሳል፣ ስለዚህ አለቅሳለሁ እንዳለው እንደ ኤርምያስ እኛም እናለቅሳለን። የዕለቱ የነፍሴ ምግብ አለቅሳለሁ፣ ጠላት በርትቶብኛልና ልጆቼ ጠፍተዋልና እንዳለ ኤርምያስ ጽዮን እጇን ዘርግታ የሚያጽናናት በሌለበት በዚህ ሰዓት እግዚአብሔር በያዕቆብ ዙሪያ ያሉትን እነዚያን ሁሉ ሲያስጨንቁ የነበሩትን አስጨንቆ እንደገና በክብር እንዲመጣ አለቅሳለሁ። አይኔ ውሃ ያፈሳል፣ ስለዚህ አለቅሳለሁ። ተጨንቄያለሁና አለቅሳለሁ። አንጀቴም ታውኮብኛልና አምላኬ ተመልከት አለቅሳለሁ። እስከምትመጣ አለቅሳለሁ። አልዓዛርን እስከምታስነሳው እንዳለቀሱት እንደ ማርያምና እንደ ማርታ ሰላምን እንድሰጠኝ መንፈሴ ሁሉ እንዲቀየር ባንተ እንዲጸና ደዌ ከኔ እንዲርቅ ህመሜ ከኔ እንዲወገድ በሽታ ይርቆ በሰላምህ እንድተካኝ በቅዱስ እጅህ እንድዳብሰኝ በጣት እንድትነካኝ ፈውሼሃለሁ እንድትለኝ አንተ የቅርብ አምላክ ቅርብ ነህ። ኃጢአቴና በደሌ እንዳያርቅህ እንዳያሸሽ አምላኬ ሆይ አለቅሳለሁ። ና ቅረበኝ፣ ግባ፣ በቤቴ ግባ። ያኔ አልዓዛር ልቤ የሞተው ልቤ ከሞት ይነሳል። ያኔ በደሌና ኃጢአቴ ተወግዶ እንደ ጴጥሮስ እንደገና ምርጥ ዕቃ ታደርገኛለህ፣ ብርሃን ታደርገኛለህ፣ ትሾመኛለህ። አውቃለሁ አምላኬ፣ እረዳለሁ አምላኬ። አይኔ ውሃ ያፈሳል፣ ስለዚህ አለቅሳለሁ። እስክትመጣ አለቅሳለሁ። ኢትዮጵያ ሰላም እስክትሆን አለቅሳለሁ። ቤተ ክርስቲያኔ ስትጠበቅ አለቅሳለሁ። ወደ አንተም እጮኻለሁ። እስከምትመጣ ድረስ እጠብቅሃለሁ። ልቤ ደክሟል፣ ለቅሶ እጅግ ነውና አቤቱ አንተ ኃጢአቴና በደሌ በዝቷልና ቀርበህ አመፀኞችን ከኔ ያርቀህ አንተ አስጨናቂዎችን ሁሉ የሚያውኩትን ሁሉ አርቀህ ትመጣለህ። ያኔ ነው እንባዬ የሚቆመው። ያኔ ነው ሰላሜን ሳገኝ ነው በእልልታ የምዘምርልህ የማመሰግንህ። አንተ ኃያል አምላክ እግዚአብሔር ሆይ የሚሆነውን ሁሉ ተመልከት። እናንተ ኦርቶዶክሳውያን የተባረካችሁ ክርስቲያኖች ሆይ ጾም ለቅሶ ነው። ጾም እንባ ነው። ጸሎትም ወደ እግዚአብሔር መጮህ ነው። ሁልጊዜ ቤተ ክርስቲያናችሁን፣ ሀገራችሁን፣ ወገኖቻችሁን አስቡ፣ ራሳችሁንም አስቡ። የኤርምያስ አምላክ የነቢዩ አምላክ ሰላምና ፍቅርን እስኪሰጠን አሁን እንጠብቃለን። ስለዚህ እሱ የማይተኛ የማያንቀላፋ ነው። ለእኛ በጎ ነገርን የሚያደርግ ነው። እግዚአብሔር ይቅር ባይ ነው። ስለዚህ እናመሰግነዋለን። ስለዚህ እናከብረዋለን።
ነፍሳችን እሱም ብቻ ተስፋ ታደርጋለች። ይቅር ባይ መድኃኒት ነውና እሱ ከመከራ ይሰውራል። እሱ ከጠላት ያድናል፣ ይረዳናል፣ ይጠብቀናል። ከዛም ወደ ራሱ ያቀርበናል። አቅርቦም ወደ ራሱ ይቀበለናል። ተቀብሎም ለዘላለም አጽንቶ ይጠብቀናል። በእድሜያችን ሁሉ አይለየንም። ሁሉን የያዘ እሱ ነው። አባታችሁ ሁሉን የያዘ ነው። ጌታችሁ ሁሉን የያዘ ነው። ጥቂቷን እንባችሁን አይቶ ይቀርባል። ጥቂቷ የእንባ ዘለላ ታቀርበዋለች። የራሔል እንባ ነበረ ከሰማይ ያወረደው። ሰማይኩ ጋአሮሙ ለሕዝቤ፣ የሕዝቤን መከራ ሰማሁ ያለው። ወወረድኩ ወረድኩ አድናቸው ዘንድ ወረድኩ ያለው የራሔል እንባ ነው የጠራው። ወደ ሰማይ ፈነጠቀችው ራሔል። ይመጣል፣ ሁሉን የያዘው ይመጣል። የሁላችን አምላክ ይመጣል። በቀራንዮ አደባባይ ነግሶ መድኃኒት የሆነን ይመጣል። በሕይወታችን ሁሉ ከኛ አይሰወርም። እሱ ከኛ አይርቅም። ከመከራ ሁሉ ይሰውረናል፣ ይረዳናል፣ ይጠብቀናል፣ ያቀርበናል፣ አጽንቶም ይጠብቀናል። እሱ ይቅር ባይ ነው። እሱ ቸር አምላክ ነው። እሱ ስለ ሁላችን ደሙን ያፈሰሰ ቸር አምላክ ነው። የዘላለምም አባት ነው። የዕለቱ የነፍሴ ምግብ እንባህን አይቻለሁ፣ እንባሽን አይቻለሁ፣ እንባችሁን አይቻለሁ። ወደ መከራ አላገባችሁም፣ ከክፉ ነገር አድናችኋለሁ። ይቅር ብዬ እይዛችኋለሁ፣ እጠብቃችኋለሁ፣ እጠግናችኋለሁ፣ እባርካችኋለሁ፣ እፈውሳችኋለሁ፣ አድናችኋለሁ። ከሚያስፈራ ነገር ሁሉ ሰውራችኋለሁ። ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው ሰላም አይደለም። ስለዚህ ያን ሰላሜን እሰጣችኋለሁ። እነሆ ሁል ጊዜ ከእናንተ ጋር ነኝና አርቃችሁም፣ በመካከላችሁ እኖራለሁ። ልቦናችሁን አነጻለሁ። ነፍስና ስጋችሁ መንፈሳችሁን አከብራለሁ። በእውቀት እነሆ አከብራችኋለሁ። በቀራንዮ አደባባይ ባፈሰሱት ደም እቀድሳችኋለሁ፣ እባርካችኋለሁ። ያለ መከላከል ያለ ማቋረጥም ሁልጊዜ ከእናንተ ጋር እሆናለሁ። ልጆቼ ሆይ እንባችሁን አብሳለሁ፣ ነፍሳችሁንም ከጭንቀት እሰውራለሁ። እኔ የዘላለም አባታችሁ ነኝ። አሜን። አዎ ያድነናል። አዎ ይፈውሰናል። ክርስቲያኖች ሆይ ዛሬ ስለሚከብድብን መከራ፣ ስላለብን ሸክም ሁሉ የእንባ ዘለላችን ወደ ሰማይ እንረጫለን። ያኔ እግዚአብሔር ወደኛ ይመጣል። እንባ ከውስጣችን ሲወጣ ደግሞ ውስጥ ያለው ቶክሲክ ይወጣል፣ ውስጥ ያለው ጭንቀት ይወጣል፣ አብሮ ይወጣል። በፊቱ አፍሱት። ዝም ብሎ በከንቱ አይደለም፣ በእግዚአብሔር ፊት በቀራንዮ መስቀሉ ስር አፍሱት። ያንን ባይቶ ሀገራችንን፣ ያንን ባይቶ ቤተክርስቲያናችንን ይጠብቃል። ሌላ ማን ተስፋ አለን? ኤርምያስ ወደሱ እንዳለቀሰ አይኔ ውሃ ያፈሳል፣ ስለዚህም አለቅሳለሁ። እንባዬን አብስ፣ እንደ ጴጥሮስ ተቀበለው። የጴጥሮስ እንባ አድርገው። ስለዚህ የነፍሴ ምግብ ነው። እንባዬን ማፍሰስ የነፍሴ ምግብ ነው። እንደ ጴጥሮስ ትፈውሰኛለህ፣ እንደ ማርያምና እንደ ማርታ ትሰማኛለህ። አልዓዛርን እንዳነሳህላቸው በእኔ ቤት የሞተውን ታነሳለህ፣ የጎደለውን ትሞላለህ፣ የተጣመመውን ታቃናለህ፣ የታመመውን ትፈውሳለህ፣ የሞተውን ታጸድቃለህ። አዎ ሁላችንንም ቀና ብለን እንድንሄድ ታደርገናለህ። የድንግል ልጅ ይህንን ቃል ከሚሰሙት ከልጆች ጋር ለዘላለም ኖር። ጠብቃቸው፣ ከፍ ከፍም አድርጋቸው። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። የሰራዊት ጌታ እግዚአብሔር በመውጣት በመግባታችሁ በክንዱ ጋሻ በቀኙ ከለላ ጥላ ይሁናችሁ። እግዚአብሔር በረድኤትም በቸርነትም አይለያችሁ። ይህን ቃል የሰማችሁ ሁሉ፣ የዕለቱን የነፍስ ምግብ የተመገባችሁ ሁሉ፣ አዎ ሌላውም ትውልድ ይመገብ ዘንድ
ላይክና ሼር በማድረግ አዳርሱት። እግዚአብሔር የእናንተን ጸሎት በቅዱስ ሚካኤል በቅዱስ ገብርኤል ወደ ራሱ ያሳርግላችሁ። ሰዎች ሁሉ እንዲሰሙት አድርጉ። ለነገዋም ሰዓት እንዲያበቃን የሱ ፈቃድ ይሁንልን። የማለዳውን ብርሃን ያሳየን፣ ከማታ እስከ ጠዋት የጠበቀን፣ ከጠዋት እስከ ማታ የሚጠብቀን፣ የማይተኛው የማያንቀላፋው ቸሩ አምላካችን ኢየሱስ ክርስቶስ ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ፣ ይቀድሳችሁ፣ ይግለጽላችሁ፣ በመንፈሳዊ በረከትም ያክብራችሁ። እኔንም ባሪያውን በጸሎታችሁ አስቡኝ፣ እናንተንም በረድኤት አይለያችሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ሕያው አምላክ ክብርና ምስጋና ይድረሰው። አሜን።